ኢትዮ ኤፍኤም 107.8 የኢትዮጵያውያን Ukrainian President Volodymyr Zelensky has just released this footage, which is purportedly showing a Ukrainian Flamingo missile flying through Russian skies. እስካሁን ድረስ ዩክሬን በሩሲያ ጥልቅ ግዛቶች ውስጥ ጥቃት ለመፈጸም በምዕራባውያን የተሰጧትን የረጅም ርቀት ሚሳኤሎች እንዳትጠቀም ዲፕሎማሲያዊ ገዳዎች ነበሩባት። ሆኖም ግን በዚህ ሰዓት ኪየቭ የራሷን የሀገር ውስጥ አቅም በማሳደግ የጨዋታውን ሕግ እየቀየረችው ትገኛለች። እዚህም ማረጋገጫ ይሆን ዘንድ በዚህ ሳምንት ሌሊት ላይ የተመዘገበውን ክስተት ማንሳት በቂ ይሆናል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳረጋገጡት ከዩክሬን ድንበር 900 ኪሎ ሜትር በላይ ርቃ በምትገኘው በቾቫስ ሪፐብሊክ በሚገኝ ከተማ ላይ VNIR ፕሮግረስ ወታደራዊ ፋብሪካ በሚሳኤል ተመቷል። ይህ ፋብሪካ ታዲያ ለሩሲያ ጦር የሚሳኤልና የድሮን አካላትን የሚያመርት ቁልፍ ተቋምም ነው። እዚህ ላይ ትልቁ ትኩረት ሊሰጠው የሚገባው ጉዳይ በጥቃቱ ላይ ጥቅም ላይ የዋለው መሳሪያ ነው። ዩክሬን FP5 ፍላሚንጎ የተሰኘ አዲስ የክሩዝ ሚሳኤል መጠቀሟን አሳውቃለች። የሚሳኤል 1150 ኪሎ ግራም የሚመዝን እጅግ ከባድ የጦር መሳሪያ ሲሆን እስከ 3000 ኪሎ ሜትር ድረስም የመጓዝና የመምታት አቅም አለው። 3000 ኪሎ ሜትር ማለት ደግሞ የሩሲያ ዋና ከተማ ሞስኮን ጨምሮ በርካታ ዋና የኢንዱስትሪ ከተሞች አሁን ላይ ሙሉ በሙሉ በዩክሬን የሚሳኤል ክልል ውስጥ ወድቀዋል ማለት ነው። ዩክሬን ከምዕራባውያን አጋሮቿ ጋር በመሆን የራሷን የሚሳኤል ቴክኖሎጂ ማልማቷ ሞስኮ በዩክሬን ከተሞች ላይ ለምታደርሰው ጥቃት የኃይል ሚዛኑን ለመጠበቅ የምታደርገው ጥረት አካልም ነው። የሩሲያ መከላከያ ሚኒስትር በመቶዎች የሚቆጠሩ ድሮኖችን ማክሸፉን ቢናገርም እንደ ቼቦክሳሪ ያሉ ጥልቅ የኢንዱስትሪ ማዕከላት መመታታቸው ግን የሩሲያ የአየር መከላከያ ዘዴ ቀዳዳዎች እንዳሉበት ያሳያል። ፕሬዝዳንት ቭላዲሚር ዜሌንስኪ ፑቲን ግንባር ላይ እየገሰገስን ነው ብለው ቢናገሩም ገለልተኛ ወታደራዊ መረጃዎች ግን ግንባሩ ባለፉት ወራት ምንም አይነት ለውጥ ሳያሳይ የቆመ መሆኑን ያሳያል። ወደ ሁለተኛውና እጅግ አሳሳቢ ወደ ሆነው የዲፕሎማሲያዊ ጉዳይ ስናልፍ ደግሞ ጦርነት በወታደራዊ ግንባር ብቻ ሳይሆን በዲፕሎማሲው መንደርም ጭምር የሚካሄድ መሆኑን የምንረዳበት ይሆናል። ዩክሬን ሩሲያን ለመመከት ከጀርባዋ እንደ አለት የቆመችላትን ዋነኛ አጋሯን ፖላንድን በከፍተኛ ደረጃ አስቆጥታለች። ቀውሱ የተነሳው ፕሬዝዳንት ዜሌንስኪ በቅርቡ ያወጡትን አንድ አዋጅ ተከትሎ ነው። አዋጁ የዩክሬን ልዩ ኦፕሬሽን ኃይሎች ወታደራዊ ክፍል በሁለተኛው የዓለም ጦርነት ወቅት በነበረው የዩክሬን አማጺ ጦር UPA ስም እንዲሰየም መታዘዙ ነው። ለዩክሬናውያን UPA ማለት በሶቪየት ቀይ ጦርና በናዚ ጀርመን ላይ ለሀገር ነጻነት የታገሉ ጀግኖች ናቸው። ነገር ግን ለጎረቤት ፖላንድ የስያሜ ሌላ ትርጉም አለው። ፖላንድ UPA እንደ ኤሮፓውያን አቆጣጠር ከ1943 እስከ 1945 መካከል በቮልሂኒያ ክልል ውስጥ ወደ 1000 የሚጠጉ ንጹሃንን የፖላንድ ተወላጆች የፈጀ የዘር ማጥፋት ወንጀልን የፈጸመ የሽፍቶችና የገዳዮች ስብስብ ነው በማለት ጠቅሰዋለች። እዚህ ነው የዜሌንስኪ ውሳኔ በፖላንድ የፖለቲካ መድረክ ላይ ከፍተኛ ቁጣን የቀሰቀሰው። የፖላንድ ፕሬዝዳንት ካሮል ናውሮክስኪ በበኩላቸው ለዜሌንስኪ የተሰጠው የሀገሪቱ ከፍተኛ የክብር ሽልማት የነጩን ንስር ትዕዛዝን ለመንጠቅ ያሰበ ድርጊት ነው ሲሉ በይፋ ተናግረዋል። አልፎ ተርፎም ዩክሬን የአውሮፓ ቤተሰብን ለመቀላቀል ዝግጁ እንዳልሆነችም ተናግረዋል። እንደ ስታርሊንክ ያሉ የዩክሬን ጦር የሚጠቀምባቸውን የቴክኖሎጂ ፈንዶች ማቆምና የዩክሬንን የኢዩ አባልነት ጉዞ ማገድ አለብን የሚሉ የቀኝ አክራሪ ድምጾችም በዚህ ሰዓት እየበረከቱ ይገኛሉ። የዩክሬን የደህንነት ኃላፊ ኪሪሎ ቡዳኖቭ ውጥረቱን ለማርገብ ወደ ዋርሶ ቢያቀኑም የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ እንደተናገሩት ዲፕሎማሲው ምንም ውጤት የሚያመጣ አይደለም። ይቀውስ በዚህ ወር በግዳንስክ በሚካሄደው የዩክሬን መልሶ ግንባታ ኮንፈረንስ ላይ ትልቅ ጥላንም አጥልቷል። ዶናልድ ቱስክ እንደተናገሩት ይህ ውዝግብ በጥቅም ላይ የተመሰረተ ጠንካራ የንግድ ግንኙነት
እንዲፈጠርም ሊያደርግ ይችላል። ትልቁ አደጋ ግን የግጭት ከጀርባ ሆኖ ሁኔታውን ለሚከታተለው ለሞስኮ ፍላጎት ትልቅ ስጦታ ሆኖ መቅረቡ ነው። ይህ ሁሉ ባለበት ሁኔታ በሴንት ፒተርስበርግ ከተማ ዓመታዊው ዓለም አቀፍ የኢኮኖሚ ፎረም ኤስቢአይ እየተካሄደ ይገኛል። ፕሬዝዳንት ቭላዲሚር ፑቲን መድረኩን የተጠቀሙበት ማዕቀቦች ቢኖሩም የሩሲያ ኢኮኖሚ ግን ጠንካራና የተረጋጋ መሆኑን ለዓለም ለማሳየት ነው። ነገር ግን የፎረሙን ድባብ የሸፈነው በሴንት ፒተርስበርግ ሰማይ ላይ የታየው ጥቅጥቅ ያለ ጥቁር ጢስ ነው። በዚህ ሰዓት ላይ የዩክሬን ድሮኖች የከተማዋን መሰረተ ልማት መምታትም ተችሏቸዋል። ዘለንስኪ ለፑቲን በጻፉት ግልጽ ደብዳቤ የሰላም ውይይት ቢጠይቁም ፑቲን ግን ምላሼ በግንባር ላሉት ወታደሮቻችን ነው፣ ወንድሞቾይ ቀጥሉበት በማለት ጦርነቱን በራሳቸው ውል ካልሆነ በቀር ለማቆም ዝግጁ እንዳልሆኑ በድጋሚ ያረጋግጠዋል። ይሁን እንጂ ከፎረሙ አዳራሽ ውጭ ያለው እውነታ የተለየም ነው። በተለይ በሩሲያ ቁጥጥር ስር በምትገኘው ክራይሚያ ውስጥ ከፍተኛ የነዳጅ ቀውስ ተከስቷል። ዩክሬን ክሪስቶቭ ማሪዮፖልን አቋርጦ ወደ ክራይሚያ የሚወስደው ዋና አውራ ጎዳና በድሮን ጥቃቶች በመምታቷ የሎጂስቲክስ መስመሩ በ71 በመቶ ተስተጓጉሏል። አሁን ላይ በክራይሚያ የነዳጅ ማደያዎች ነዋሪዎች እስከ 10 ሰዓት እንዲሰለፉ የተገደዱ ሲሆን አንድ ሰው 20 ሊትር ብቻ እንዲያገኝ ነው እየተፈቀደ የሚገኘው። የቱሪስቶች እንቅስቃሴም በዚሁ ምክንያት እየተስተጓጎለ ይገኛል። ተሿሚው መሪ ሰርጌይ አክስሮቭ በበኩላቸው ፍላጎቱን ማሟላት አለመቻላቸውን በይፋ አምነዋል። ይህ የሚያሳየው የዩክሬን የኢኮኖሚና የመሰረተ ልማት ማዳከም ዘመቻ በሩሲያ የጦርነት ማሽን ላይ ከፍተኛ ጫና እያሳደረ መሆኑን ነው። ዛሬ የተመለከትናቸው ክስተቶች የሚያሳዩት ጦርነቱ ወደ አዲስና ውስብስብ ምዕራፍ መሸጋገሩን ነው። ዩክሬን በራሷ አቅም ያዘጋጀቻቸው የረጅም ርቀት ሚሳይሎች ሩሲያ የጦርነቱን ዋጋ በገዛ ግዛቷ እንድትቀምስ እያደረጋት ይገኛል። ሆኖም ግን የኪየቭ ብሔርተኝነት የታሪክ ውሳኔዎች ከዋነኛ አጋሮቿ በተለይም ደግሞ ከፖላንድ ጋር ዲፕሎማሲያዊ ዋጋ እያስከፈላትም ይገኛል። የኃይል ሚዛኑ ወታደራዊ ጥቃትን ብቻ ሳይሆን ጠንካራ የዲፕሎማሲ ጥበብንም ይፈልጋል። እነዚህ ክስተቶች በቀጣዩ ወራት የጦርነቱን አቅጣጫ እንዴት እንደሚቀይሩት በጋራ የምንመለከተው ይሆናል። ዘገባውን ስናዘጋጅ ቢቢሲን፣ ቲአርቲ ወርልድን እና አሜሪካን ኦንላይን ኒውስን በዋቢነት ተጠቅመናል። Clearly an escalation despite a ceasefire that is underway, that is going on between Russia and Ukraine. Flamingo missiles now being used by the Ukrainian forces over Russian skies to particularly target their military plant.